ፈጽመን ተመልክተናል። በተለይ ጌታ ኢየሱስ ክርስቶስ ዓለም ስላይደሉቱ ጌታ ስለመረጣቸው በዓለም ውስጥ ቢኖሩም ከዓለም ስላልሆኑ ከዓለም ልዩ ልዩ ፈተና ሊደርስባቸው የሚችሉ ደቀ መዛሙርትን ባሪያ ከጌታው አይበልጥም ብዬ ነገርኳችሁን ቃል አስቡ በማለት ጌታችን ኢየሱስ ክርስቶስን በመከተል ትክክለኛ ደቀ መዝሙር የሆነ ሰው ሊጠብቀው የሚገባውን በስሙ ምክንያት የሚሆነውን ነቀፋ በተመለከተ ጌታ ለደቀ መዛሙርቱ አስቀድሞ ማስገንዘቡን ነው የተማርነው። በዚህ እውነት ውስጥ ጌታችን ኢየሱስ ክርስቶስን የሚቃወሙ ሰዎች የሚቃወሟቸው፣ የሚጠሉ ሰዎች የሚጠሏቸው፣ እሱን የማይፈልጉ ሰዎች የማይፈልጉ ናቸው የሚለውን እውነት ስንመለከት የደቀ መዛሙርት ወይም ደግሞ የትክክለኛ ክርስቲያኖች ቦታ ጌታ ያለው ቦታ መሆኑን ማስተዋል እንዳለብንም ተመልክተናል። ስለዚህ የወደደው ይውደደን፣ ያከበረው ያክብረን፣ ከጌታ ጋር የሆነ ከእኛ ጋር ይሁን። ጌታን የሚፈልግ እኛንም ቢፈልግ ችግር የለውም። ግን ክርስቶስን የማይፈልጉ ሰዎች፣ የሚቃወሙ ሰዎች፣ የሚጠሉ ሰዎች ለእኛ የተለየ ስፍራ ካላቸው በጣም አደጋ ሊሆን እንደሚችል ከጌታ ትምህርት ተነስተን ተምረናል። ስለዚህ በሰማያት በጌታችን በኢየሱስ ክርስቶስ ተሰውረናል ብለን የምንፎክር እኛ በምድርም ላይ ደግሞ ከጌታ ጋር ተሰቅያለሁ ለማለትም መድፈር አለብን። ዮሐንስ ባለራእዩ በምዕራፍ 1 ላይ ከቁጥር 9 ጀምሮ በጌታችን በኢየሱስ ክርስቶስ ስም ምክንያት ፍጥሞ ወደምትባል ደሴት መታሰሩን በገለጠበት ክፍል ከእናንተ ጋር አብሬ የጌታችን የኢየሱስ ክርስቶስን መከራ ትዕግስቱንና መንግስቱን የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ ደሴት ላይ በእስር ነበር ብሎ መናገሩን አስታውሰናል። እና ብዙ ሰው ከጌታ ጋር ስለ መክበር በታላቅ ግለትና በታላቅ ሙቀት ይናገራል እንጂ ከጌታ ጋር ስለ መዋረድ የሚለውን ነገር እንደው ዝም ብሎ እንደ ተባራሪ ከመስማት ውጪ በሕይወቱ መለማመድ የሚከብደው በጣም ብዙ ነው። ስለዚህ ከክርስቶስ ጋር ክብርን የሚፈልግ ሁሉ በምድር ላይ ከክርስቶስ ጋር ለመሆን ማፈር የለበትም። ያ ማለት ምን ማለት ነው? እንደተነቀፈ መነቀፍ፣ እንደተጠላ መጠላት፣ እንደተሰደደ መሰደድ ሊሆን ይችላል የሕይወታችን ዕጣ ፈንታ። ጌታ ያልሰጠውን ተስፋ አንዳንድ ጊዜ የእግዚአብሔርን ቃል ለሥጋ በሚመች ሁኔታ ሰው እያጣመመ ክርስትናውን የመጠርመስ በነገር ሁሉ የማፈስ በነገር ሁሉ ባለድል የመሆን የመበልጸግ ከጌታ ጋር በሰማያት ያለው ክብር መንፈሳዊና ሰማያዊ የሆነው ከፍታ ሳይሆን በምድር ላይ ቢሆን ተቀዳሚ ሆኖ የመገኘት እድል እንደሆነ እንደውም አንዳንድ ደፋር አገልጋዮች ድሃ ከሆናችሁ ችግር ካለባችሁ እንደውም አልዳናችሁም ያለመዳን ምልክት ነው ብለው ሲናገሩ የሰማንበት ጊዜ እንደነበረ አውቃለሁ። ዛሬ እንደውም ስመጣ ሰው በዚህ ጉዳይ ላይ ደውሎ በጣም እያወራኝ ከአዲስ አበባ ከካዛንቺስ ጀምሮ እዚህ ሃይዌይ መግቢያ ድረስ ሲያወራኝ የነበረው ይሄ ነው እና በጣም በሚያሳዝን ሁኔታ ሰዎችን በቀቢጸ ተስፋ ውስጥ ሊጥል የሚችል ጌታ ያልተናገረው ተስፋና ትምህርት ምድሪቱን ሞልቷታል እና ወንጌልን እንዲህ ባለ ሁኔታ ሳይቆነጽሉ መመልከት፣ መደዳው ማንበብ ከእንዲህ አይነት አደጋ ነው የሚጠብቀውና እርግጠኛ ነኝ ይህንን ማስተዋል የሚችል ሰው ሙሉውን የእግዚአብሔር ሐሳብ ስለሚረዳ ጠላት በቀላሉ ነግሮ አይጥለው። ይህን ማስተዋል ይኖርብናል። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውን መንግስቱንና የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ይላል። ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ ይላል እና የታሰረበት ምክንያት የኢየሱስ ክርስቶስ ምስክር መሆኑ እና የእግዚአብሔር ቃል በጽድቅ ማገልገሉ ይሄን በማድረጉ ምክንያት ፍጥሞ ደሴት ላይ ነበርኩ ነው ያለው። እንግዲህ የጌታ ደቀ መዛሙርት ሁሉ ያለፉበትን መንገድ ታውቃላችሁ። እንደውም በእድሜ
በታሪክ ረጅም ዕድሜ ነበረው የተባለው በወቅቱ ወጣት ወይም ደግሞ ልጅ የነበረው ዮሐንስ ነው። እስከ 96 ዓመተ ምህረት ድረስ በሕይወት እንደነበረ ይነገራል። በእስር ቤትም የፍጻሜ ዘመናቱን በኤፌሶን አካባቢ የኖረው ሰው እስር ቤትና በእንዲህ አይነት ሁኔታ በመንገላታት እንዳሳለፈም ይታወቃል። የዮሐንስ ራእይ በተጻፈበትም ጊዜ ይህ ራእይ በተገለጠበትም ጊዜ እስር ላይ ነበር። ታሰረበት ምክንያት ስሙ ነው እና እንዴት ስሙን እየጠራው እንዲህ አይነት መከራ፣ እንዴት ስሙን እየጠራው እንዲህ አይነት ችግር፣ እንዴት ስሙን እየጠራው በዚህ ውስጥ አልፋለሁ የሚሉ ሰዎች ወንጌልን ሙሉ ለሙሉ መመልከት ያልቻሉ ከመጽሐፍ ቅዱስ የሆነውን ነገር መርጠው ለይተው የሚያመልኩ ሰዎች ናቸው። ለማንኛውም ዮሐንስ በራእዩ ምዕራፍ 1 ቁጥር 9 ላይ እንደነገረን ጌታችን ኢየሱስ ክርስቶስ ቀጥታ ባስተላለፈው በዚህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 18 ጀምሮ ባለው ቃል እንደምናየው የደቀ መዛሙርቱ ቦታ እሱ የነበረበት ቦታ መሆኑን አስገንዝቧቸው አልፏል። እንደውም በሉቃስ 14 ላይ ማንም ዋጋ ሳይከፍል ደቀ መዝሙሬ ሊሆን አይገባም፣ የኔ ደቀ መዝሙር ይህን መተው አለበት በማለት በጣም ለሰው ቅርብ የሆኑ ነገሮችን ጭምር በማንሳት ከቁጥር 25 ጀምሮ እናቱን፣ አባቱን፣ ሚስቱን፣ ወንድሙን ራሱን እንኳ ባይጠላ ለእኔ ሊሆን አይገባም በማለት ጌታ እንደው ዝም ብሎ በረከሰ ዋጋ ወይም በረከሰ ድካም የሚመለክ ሳይሆን ብዙ ዋጋ የሚከፈልለት እውነት መሆኑን ጌታችን አበክሮ ተናግሯል። አሁንም ስለ ደቀ መዛሙርቱ ነው ይሄንን እያለ ያለው። ቀጥታ ማንም ደቀ መዝሙሬ ሊሆን ቢወድ ነው ያለው። ልክ በዚሁ መንገድ ማሰብ እንዳለበት ጌታ አስተምሯል። ባለፈው ጊዜ ወስጄበታለሁ፣ አልመለስም። ምዕራፍ 16 የመጀመሪያው አንቀጽ ላይ ይሄንኑ ስለሚያነሳ ነው አሁን ዝም ብዬ ጠቆም ያደረግኳችሁ ደግሜ እንዳነሳው ስለሚያስገድደኝ ምዕራፍ 16ን ስመለከት ከዛ ባሻገር ወደ ምዕራፍ 16 ከመሻገራችን በፊት በደንብ ልናስተውለው የሚገባው ነገር ምንድን ነው? ጌታን የሚቃወሙ ሰዎች በጥቅሉ የዓለም ሰዎች ናቸው፣ ዓለማውያን ናቸው። ዓለም ማለት ደግሞ ምን ማለት ነው? ዓለም ጣራና ግድግዳ ነው ወይ? አንድ ሰሞን ዓለም ማለት መኪና፣ ዓለም ማለት ጫማ፣ ዓለም ማለት ወርቅ፣ ዓለም ማለት ብር ነው ተብሎ ይሰበክ ነበር። ዓለም ሲባል በቃ ይሄ የተብረቀረቀውን ዓለም እኛ ያው ጭልም ያለው ሶስተኛው ዓለም አይደለም ያለን ብዙ ነገራችን ታች አይደል ያለው ምድሪቱ እንደሱ ናት። እና በቃ ከዛ የወጣው ይሄ ልጭልጭ ያለውን ዓለም በተለይ ኮምፒውተር ሲመጣ እንዴት አይነት ግርግር እንደነበር አስታውሳለሁ። አሁንም ያሉት ትልቅ አገልጋዮች ነው ይኸው መጣለ የ666 መጠቀሚያ ዛሬ ቤተክርስቲያን ሁሉ በየእንትኑ ሊኖር ያኔ እንዴት ይወገዝ እንደነበር አስታውሳለሁ። ኮምፒውተር በጣም ሲወገዝ የነበረበትን ሩቅ እንዳይመስላችሁ 80ዎቹ አጋማሽ አካባቢ ከ90 ዓመተ ምህረት በፊት ይሄ ሲሆን እንደነበር አስታውሳለሁ። እና ዓለም ሲባል ይሄ ማቴሪያል ይሄ የሚታየው ቁሳቁሱ መኪናውን፣ ጫማውን ምናምን የሚታሰበው ዓለም ግን ዮሐንስ ነግሮናል። ባለፈው ስላየነው ወደኋላ አልመለስም። ዓለምንና በዓለም ያሉትን አትውደዱ ካለ በኋላ ዓለምንና በዓለም ያሉት የሚለውን በግልጽ አብራርቶታል አይደል? የዓይን አምሮት፣ የሥጋ ትምክህትና ስለ ገንዘብ መመካት ነው። ዓለማዊነት ሲባል ጫማና ልብስ አለ። ዓለማዊነት ሲባል በእርግጥ ያው ከዚህ ጋር ተያይዞ ያው ሌላ ነገር እንዳይጎትተኝ ጊዜ አልወስድበትም። በዚህ መልኩ አንዳንድ ነገሮችን ማሰብ ተገቢ ሊሆን ይችላል። ግን ዓለም ሲባል ቀጥታ በዮሐንስ እንደተጠቀሰው ይሄ እግዚአብሔርን የሚቃወመው ማንነት ነው። ይህ ከዓይን አምሮት ጋር ተያይዞ ከሥጋ ትምክህት ጋር ተያይዞ በገንዘብ ከመመጻደቅ ጋር ተያይዞ ይሄ ጠላት የሚጠቀምበት ሰይጣን እኮ ጌታ እንዲፈትን ሲመጣ የተናገረው ነገር ታስታውሳላችሁ። ዓለምን መንግስታት ክብራቸውን አንድ ጊዜ በፊቱ ሽው አድርጎ አሳልፎ አንድ የምትሰግድልኝ እነዚህን ሁሉ ነገሮች ለአንተ እሰጥሃለሁ ለእኔ ተሰጥቶኛል ማለቱን እናስታውሳለን። ምን ማለት ነው? ሰይጣን የሚጠቀምበት የትኛውን ነገር ገንዘብን ሰይጣን ሲጠቀምበት ገንዘብ ችግር ሊሆን ይችላል። የሚታዩ ነገሮችን ሰይጣን ሲጠቀምበት ችግር ሊሆን ይችላል። ልብስና ሌላውን ነገር ጠላት ሲጠቀምበት ሊሆን ይችላል። በጣም ብዙ ሳይን ያለባቸው ጠላት ራሱን የሚያስተዋውቅባቸው አንዳንድ ጊዜ ደግሞ ለልዩ ልዩ ውድቀት የሚያጋልጡ ልክ ያልሆኑ ሰውን የሚያዋርዱ ነገሮች ይኖራሉ። እንደዛ ሲሆኑ ያም ችግር ሊሆን ይችላል። ግን በጥቅሉ ዓለም ሲባል ይሄ ከዓይን አምሮት ከገንዘብ ትምክህት ጋር ተያይዞ በሥጋ ከመታበይ ጋር ተያይዞ ያለው የዚህ ዓለም መልክ ነው እና ይሄ ክፉ የሚሰራበት ዓለም በክፉ የተያዘው ዓለም
የጌታ የሆኑትን ይጠላል፣ የጌታ የሆኑትን ይጸየፋል። ስለዚህ ዓለም ቢጠላችሁ ብሎ ሲናገር በዓለም ውስጥ ያለው ክፉ የሚገዛቸው ሰዎች ቢጠሏቸው ማለት ነው። እነዚህ ሰዎች የሚጠሏቸው ለምንድን ነው? እኔንና አባቴን ስላላወቁ ነው። እና ሰዎች ቀጥታ እኛን ሲጠሉ እኛን እንደጠሉ እናስባለን እና ይከፋል እና ራሳችንን በፊታቸው መልካም ለማድረግ ጥረት እናደርጋለን እና ስማችንን ለማለቅለቅ እንዲቀበሉ ለማድረግ ብዙ እንታገላለን። በፍጹም ያ ጥላቻ ከመካከል የሚወገደው እኛ ራሳችንን ለሚጠሉን ሰዎች በምናቀርብበት ሁኔታ ሳይሆን እግዚአብሔርንና ክርስቶስን መረዳት ሲችሉ። ይሄ በግልጽ ነው የተጻፈው። እናንተን ሰው ጠልቶ ከሆነ ከእናንተ በፊት የተጠላችሁበት ምክንያት ወንጌል ከሆነ ማለት ነው። ይህ ዝም ብሎ በተለያየ ምክንያት የምንከፍለው ዋጋ ይኖራል። አንዳንድ ጊዜ ሰው በአፉ ልቅነት በአንዳንድ አጓጉል በሆኑ ነገሮቹ በሚያደርጋቸው ነገሮች ሁሉንም ከወንጌል ጋር እያያያዘ በክርስቶስ ምክንያት ዋጋ ከፍሉ የሚል ሰው እሱ ልክ ነው ብዬ አላስብም። እንዲህ አይነት ወንጌሉንም ዋጋ ያስከፈሉ በጣም ብዙ ወንድሞች እንደነበሩ እናውቃለን። ወንጌሉንም ዋጋ ያስከፈሉ ይህ ስለ ክርስቶስ ተሰጥቷቸዋል ብሎናል አይደል? ታስታውሳላችሁ? ፊልጵስዩስ 1 ቁጥር 29 ላይ ቁጥር 28 ጀምሮ ይህ ለእናንተ የመዳን ለእነሱ ግን የጥፋት ምልክት ነው፣ ስለ ክርስቶስ ተሰጥቷቸዋል፣ ልታምኑበት ብቻም ሳይሆን መከራ ልትቀበሉበትም እንዳለ የአመንበት ስም መከራን ጭምር ሊያስከትል የሚችል ስም ነው በራሱ። አንተ ጠባይ መጥፎ ስለሆነ ችግር ስላለብህ ላይሆን ይችላል። በዚህ መንገድ መከራ የሚቀበል ሰው በእውነት የእግዚአብሔር መንፈስ የእውነት መንፈስ በእርሱ ላይ ይኖራል እንጂ አይፈር። ስለዚህ ስም ብሏል። በዚህ መከራ ምክንያት አይሸማቀቅ ብሏል ጴጥሮስ። እውነት ነው። በዚህ ምክንያት የሚመጣ ነገር የሚያሸማቅቅ አይደለም። እንደውም ደስ ይበላችሁ በደስታ ዝለሉ ነው ያለው ጌታ እዛ ሉቃስ 6:22 ላይ። በዚህ ምክንያት ለሚመጣው ነገር እንደውም ሐሴት ሊሞላብህ ይገባል። ወግ ደረሰኝ እኔም ተቆጠርኩ። የቅዱሳኑ ጌታን በጽድቅ የተከተሉት የሰማዕታቱ የቀደሙቱ ሰዎች የሕይወት ፍለጋ ይሄን ይመስል ነበር። በዚያ መንገድ አለፍኩ ልንል እግዚአብሔር ይመስገን ጌታ እንደተናገረው በሕይወት የሆነ ልንል ይገባል። ከዛ በተለየ መልኩ በራሳችን ችግር የምንፈጥራቸው ችግሮች እነሱ ሳይመለከቱን በእውነት የጌታ በመሆን ምክንያት የሚሆነውን ነገር በተመለከተ ሰዎች ከጠሏችሁ የሚጠሏችሁ እናንተና እኔንና አባቴን ስለማያውቁ እኔን ጠልተዋል፣ አባቴን ጠልተዋል። ስለዚህ አያሳዝንም? ሰው በዚህ መንገድ ጠልቶን ከሆነ አያሳዝንም? ማንን ጠልቷል ማለት ነው? ጌታ ኢየሱስ ክርስቶስን ጠልቷል ማለት ነው። የጌታችን የኢየሱስ ክርስቶስን አባት ጠልቷል ማለት ነው። እንዲህ አይነት ሰው የሚያበሳጭ ነው፣ የሚያሳዝን የሚያሳዝን። ያለ ክርስቶስ የሚኖር ሰው እኮ ሟች እኮ ይታዘንለታል። ሟች አይታዘንበትም፣ ይታዘንለታል፣ ይጸለይለታል፣ ይለቀስለታል። ችግር ውስጥ ያለ ሰው፣ በሞት ጥላ ውስጥ ያለ ሰው፣ ብርሃን ያላገኘው ሰው፣ በጨለማው ስልጣን ስር ያለ ሰው፣ እንዲህ አይነቱ ሰው ከዚያ ጨለማ እንዲወጣ የሚራራለት ሰው ነው እንጂ የምንበሳጭበትና እሱ ስለሰደበ እኛም ምላሽ ሰጥተን ለጌታ ጠበቃ እንደሆን ራሳችንን የምንቆጥርበት ልማድ በጣም ልክ አይደለም። እንደሱ እንዳንሆንም የእግዚአብሔር ቃል ያስተምረናል። ስለዚህ ባለፈው መልእክት ውስጥ ጌታችን ኢየሱስ ክርስቶስ ደጋግሞ ካሰመረበት ነጥብ አንዱ እኔንም አባቴንም ጠልተዋል፣ ለዛ ነው እናንተን የሚጠላችሁ እና ባሪያ ከጌታው አይበልጥም እየነገርኳችሁ ቃል እንዳትረሱ እያለ ደጋግሞ ይሄንን ነግሯቸዋል። እና ከዚያ ባሻገር የሕያው እግዚአብሔር መንፈስ ጌታችን ኢየሱስ ክርስቶስ ከአብ ዘንድ የሰደደው ሕያው መንፈስ ስለ ኢየሱስ ክርስቶስ በመመስከር ጌታን እንደሚያከብር ነግሯቸዋል። ቁጥር 27 ላይ እሱን የተመለከትነው። ከዚህም ጋር በተያያዥነት እናንተም ደግሞ ከኔ ጋር ኖራችኋልና እናንተ ምስክሮቼ ትሆናላችሁ ወይም ደግሞ ትመሰክሩልኛላችሁ ነው። ኢየሱስ የአብ ምስክር ሆኖ በምድር ላይ ተመላልሷል። እግዚአብሔር የሚያየው ማንም የለም፣ በእቅፉ ያለ አንድ ልጁ እሱ ተረከው እንደሚል ራሱን ዝቅ አድርጎ አባቱን በማክበር የራሱን ክብር ባለመፈለግ የአባቴን ፈቃድ እንጂ የራሴን ፈቃድ አላደርግም በማለት ሙሉ ለሙሉ ለአባቱ ፈቃድ ራሱን አስገዝቶ አባቱን ደስ አሰኝቶ እግዚአብሔር ረክቶ በእርሱ ምክንያት የሁላችንን በደል ትቷል። ጌታ ኢየሱስ ክርስቶስ አባቱን ከፍ ከፍ አደረገ። ከጌታ ከኢየሱስ ክርስቶስ በኋላ የመጣው የሕያው እግዚአብሔር መንፈስ
በደቀ መዛሙርቱ ላይ የወረደው የሕያው እግዚአብሔር መንፈስ ለዘላለም ከእናንተ ጋር እንዲኖር ከአባቴ ዘንድ እሰድላችኋለሁ እልክላችኋለሁ ብሎ የተናገረለት የሕያው እግዚአብሔር መንፈስ የጌታ የኢየሱስ ክርስቶስ ምስክር ነው። ከዛ ባሻገር በቀጣዮቹ ምዕራፎች ምን እንደሚሰራ በምዕመናን ሕይወት በአማኞች ሕይወት ውስጥ ምን እንደሚያደርግ ይነግረናል። የሆነ ሆኖ ምስክርነትን በተመለከተ መንፈስ ቅዱስ የጌታችን የኢየሱስ ክርስቶስ ምስክር ነው። ደቀ መዛሙርቱ የጌታችን የኢየሱስ ክርስቶስ ምስክሮች ናቸው። ሁለቱን በንጽጽር ስንመለከት እርሱ ስለ እኔ ይመሰክራል ካለ በኋላ እናንተም ደግሞ ከኔ ጋር ኖራችኋልና እናንተም ስለ እኔ ትመሰክሩልኛላችሁ ነው ያለው። ኢየሱስ ክርስቶስ ለምንድን ነው የአብ ምስክር የሆነው? አባቱን ስለሚያውቀው ከአብ ጋር ስለነበር በአብ ዘንድ ስለነበር። ዮሐንስ በወንጌሉ ደጋግሞ እንደነገረን በመጀመሪያው ቃል ነበር፣ በእግዚአብሔር ዘንድ ነበር፣ ራሱን ቃል እግዚአብሔር ነበር ብሎ እንደተናገረለት ይሄ ቃል በአብ ዘንድ የኖረው ቃል ነው። ከአባቴ ዘንድ ወጥቼ ወደ እናንተ መጥቻለሁ ያለው ጌታ ትምህርቴስ ከላከኝ ከአብ እንጂ ከዚህች ምድር አይደለም ብሎ የተናገረው ጌታ እኔ የምነግራችሁ ቃል የኔ አይደለም ብሎ የተናገረው ጌታ የአብ ምስክር የሆነበት ምክንያት አባቱ ስለሚያውቀው ነው። ምስክርነት በሁለት ነገሮች ላይ መሰረት እንደሚያደርግ ይታወቃል። አንደኛው ማየት፣ ሁለተኛው መስማት ነው። ማየትና መስማት እነዚህ ሁለት ነገሮች ለምስክርነት የሚያነሳሱ ምክንያቶች ናቸው። ሐዋርያትም ስለ ኢየሱስ ክርስቶስ እንዳይመሰክሩ አስጠንቅቀው ሲዝቱባቸውና ከሸንጎ ሲያስወጧቸው እኛ ያየነውን ከመመስከር የሰማነውን ከመናገር ወደኋላ አንልም ነው ያሉት። ስለዚህ ምስክርነት አሁን በየትኛውም ኬዝ ፍርድ ቤት አንድ ሰው ቀርቦ ምስክር እንዲሆን ቢጠየቅ በጉዳዩ ላይ ነበርክ ወይ፣ አይተሃል ወይ፣ ሰምተሃል ወይ ነው የሚባለው። ስለዚህ ያየውንና የሰማውን ነው ሰው የሚመሰክረው። ኢየሱስ ክርስቶስ የአብ ምስክር ለምን መሆን ቻለ? በአብ ዘንድ ስለነበረ፣ ቃል ስለነበረ፣ በስጋ የተገለጠ አምላክ ስለሆነ፣ አባቱን ከሱ በላይ ሊያውቀው የሚችል ማንም ስለሌለ፣ አባት ልጅን ይወዳል የሚያደርገውን ሁሉ ያሳየዋል ብሎ እንደነገረን ከዚህ በፊት ምዕራፍ 14 ላይ በአባቱ የተወደደው ልጅ እንደተወደደ ልጅ፣ አንዳንዴ ባለጌ የሆነ ልጅ፣ በቤት ውስጥ የማይታመን ልጅ፣ ሌባ የሆነ ልጅ፣ አባቱ ልቡን የማይጥልበት ልጅ ብዙ ነገር ይደበቀዋል። እሱ ሲመጣ ያለው ነገር ሁሉ የሚቆለፍበት ሊሆን ይችላል። አባት ከጠረጠረው ዶክመንቱን እንደው ከስራው ከቤቱ ከንብረቱ ጋር የተያያዘው ነገር ሁሉ ካዝናው ውስጥ ቆልፎ ወይም አርቆ ቀብሮ እሱ ሲመጣ ምንም ነገር መረጃ እንዳይኖር ያደርገዋል። ልጁ የማይታመን ከሆነ ግን አባቱ ልቡን የጣለበት ልጅ ከሆነ አባትየው ፈጽሞ ተወዳጅ ልጁ እንደሆነ የሚያውቀው ከሆነ ግን እንደው ክፉ ነገር እንኳን ቢሆን አይታወቅም። የሰው ነገር ሰው መቼም ተሰባሪ ነው። እንደው ወጥቼ እንኳን እንዲህ ቢሆን እከሌ ጋር እንደዚህ አይነት ነገር አለ፣ እንዲህ አይነት ማስረጃ እዚህ ቦታ አለ፣ እዚህ ቦታ እንዲህ አለ፣ የተዘጋውን ሁሉ ያሳየዋል። ምስጢር የሚባለውን ሁሉ ለሚያምነው ልጅ ያሳያል አባት። ጌታ ኢየሱስ ክርስቶስ ደግሞ በአባቱ የተወደደ ልጅ ነው። ፍጹም የሆነ ልጅ ነው። ቅዱስ የሆነ ልጅ ነው። ጌታ ኢየሱስ ክርስቶስ በአባቱ ምስክርነት ያገኘ በአባቱ የተከበረ ልጅ ነው። ጴጥሮስ እንደነገረን የእርሱን ግርማ አይተን ባለበት ክፍል ክብርና ምስጋናን ሲቀበል ሰምተናል፣ ተራራው ስር ቅዱሱ ተራራ ስር ሆነን ብሎ ነው የተናገረው ጴጥሮስ። ስለዚህ በቅዱሱ ተራራ ስር ሆነን ክብርና ምስጋናን ከአብ ዘንድ ሲቀበል ሰምተነዋል እንዳለ ጴጥሮስ ከአብ ዘንድ ልጄ የሚለውን ምስክርነት ያገኘ እጅግ ተወዳጅ ልጅ ነው ኢየሱስ። ስለዚህ ጌታችን ኢየሱስ ክርስቶስ በአባቱ የተወደደ ልጅ ስለሆነ አባቱን ለመግለጥ በሚያስችል ሁኔታ የአብ የሆነ ሁሉ ያልተሰወረው ልጅ ነው። ስለዚህ ከሰማይ መጥቷል፣ አባቱን ተርኮልናል። በእቅፉ ያለ አንድ ልጁ እርሱ ተረከው እንዳለ እዩ። ደቀ መዛሙርቱንም ጌታ ኢየሱስ ክርስቶስ ሲያቀርባቸው ገና አገልግሎቱን ሲጀምር ከተጠመቀበት ጊዜ አንስቶ የመጀመሪያ ስራ ያደረገው ደቀ መዛሙርቱን መለየት ነው። ጌታ ኢየሱስ ክርስቶስ ማን እንደሆነ በአባቱ ተመሰከረለት። በዮሐንስ እጅ ተጠመቀ። በተጠመቀበት ጊዜ ነው ምስክርነቱ። ከዚያ በኋላ መንፈስ ወደ ምድረ በዳ ወሰደው። 40 ቀን 40 ሌሊት ጾመ፣ ጸለየ። ጌታችን ኢየሱስ ክርስቶስ ይህን ካደረገ በኋላ ቀጥታ ደቀ መዛሙርቱን የለየው። ደቀ መዛሙርቱ
ምስክሮቼ ትሆናላችሁ ተብሎ እስኪነገራቸው ድረስ ለ3 ዓመት ያህል አብረውት ቆይተዋል። 3 ዓመት አብረውት ቆይተዋል ማለት ሙሉ ሕይወቱን እንዲያዩ እድል አግኝተዋል። ሙሉ ሕይወቱን ስላዩ ኢየሱስ ክርስቶስን ከነርሱ በላይ ሊገልጠው የሚችል ማንም ስለሌለ በምድር ላይ የኢየሱስ ክርስቶስ የዓይን ምስክሮች ናቸው። ታስታውሳላችሁ፣ ይሁዳ በገዛ መንገዱ ሄዶ ከጠፋ በኋላ በይሁዳ ምትክ ምስክር ለመተካት ሌላ ሐዋርያ ለመተካት ሲሰበሰቡ ሐዋርያ ሥራ ምዕራፍ 1 ላይ እንደምናየው 2 ሰዎችን ለምርጫ አቀረቡ። ከሁለቱ መካከል ማትያስ ተመረጠ። ለምርጫ 2 ሰዎች ሲያቀርቡ መለኪያ የነበረው ምን እንደነበረ ተጽፏል። አንተ በእኛ ዘንድ በነበርክበት ጊዜ በገባህበት ገብተው በወጣህበት ይወጡ ከነበሩ ከነዚህ ከ2 ሰዎች መካከል ይሁዳ ወደ ገዛ መንገዱ ትቷት በሄዳት ስፍራ አንተ የመረጥከውን ለይ በማለት አንተ የወደድከውን ምረጥ በማለት ለምርጫ ቀረቧቸው። አስቡ፣ ከ70 በላይ ሌሎች ሰዎች አሉ። በጊዜው የነበሩ ሰዎች ይሁዳ ሲጎድል ከ12ቱ ይሁዳ ሲጎድል ከ70ዎቹ ደግሞ እንዲሁ ደሞም ሴቶች ነበሩ። በአጠቃላይ ከአንዱ ከይሁዳ በቀር 119 ሰዎች ነበሩ ማለት ነው። ሌሎቹን ሰዎች ትተናቸው፣ በርቀት የነበሩትን ትተናቸው። ስለዚህ እነዚህ ሰዎች በተለይ ከ12ቱ አንዱ በገድ ጎድሎ እዛ ቦታ ላይ ነው ሰው የመተካት ጸሎት ያደረጉት። እዚያ ቦታ ላይ ሰው ለመተካት ጸሎት ሲያደርጉ መመዘኛቸው አንተ ከኛ ጋር በነበርክበት ጊዜ በገባህበት ገብተው በወጣህበት ይወጡ ከነበሩ ሰዎች መካከል ከነዚህ ከሁለቱ አንዱን ለይነህ። ምን ማለት ነው? የጌታ ምስክር ለመሆን ጌታን ማወቅ ያስፈልጋል ማለት ነው። ማጣጣም ያስፈልጋል ማለት ነው። ለዛ ነው ያ ሁሉ ጅራፍ ፊታቸውን እንዲያዞሩ ያላደረጋቸው። አላዞሩም ፊታቸው። በዚያ ሁሉ ዛቻ አቋም አልቀየሩ። ስለ ኢየሱስ ክርስቶስ የትኛውን ተቃውሞ በፊታቸው ቢመጣ ጉልበት አልነበረው። ምክንያቱም አይተውታል፣ ያውቃሉ። ኢየሱስ አልተነሳም አይሉም። ከትንሣኤ በኋላ አብረውት በልተዋል። ኢየሱስ ውሸተኛ ነው አይሉም። ምክንያቱም ኢየሱስ ክርስቶስ ውሸት የሌለበት እውነት እንደሆነ ደቀ መዛሙርቱ አውቀዋል። በገባበት በወጣበት ሁሉ ሙሉ ሕይወቱ የማይታፈርበት የኛ ጌታ በደቀ መዛሙርቱ ፊት የተገለጠ ስለነበረ ለእርሱ ምስክር ለመሆን ያዩት በቂ ሆኖ ተገኝቷል። ወደኋላ በምንም አይነት ዛቻና ጥላቻ እነዚህ ሰዎች መመለስ አልተቻለም። እንገራችሁ፣ ሰው ከክርስቶስ ወደኋላ የሚል ከሆነ ጌታን አያውቀውም። እኔ የሚገባኝ እነሱ ኢየሱስ ክርስቶስ ታውቆ የሚተው አይደለም፣ ገብቶን የምንጥለው አይደለም። ገብቶን ከሆነ እሱ ሕይወት ነው፣ ሕይወት ነው የገባን ማለት ነው። ገብቶን ከሆነ እሱ ፍቅር ነው፣ ፍቅር ነው የገባን ማለት ነው። ገብቶን ከሆነ እሱ እውነት ነው፣ እውነት ነው የገባን ማለት ነው። ስለዚህ ውሸትን የምንቋቋምበት፣ ጥላቻን የምንቋቋምበት፣ ግፊትን የምንቋቋምበት ጉልበት በውስጣችን አለ። ተገርፈው እንደ ሕፃን ልጅ ተገርፈው ሁለተኛ በዚህ ሰውዬ ስም ስትናገሩ እንዳናገኛችሁ ሲሏቸው እኛ ያየነውን ከመመስከር የሰማነውን ከመናገር ወደኋላ አንልም ማለት የቻሉት ከጌታ ጋር ስለኖሩና ጌታ ሙሉ ሕይወቱን ስላሳያቸው ተራራው ግርጌ ነበሩ። በተንቀሳቀሰባቸው ስፍራዎች ሁሉ አብረውት ነበሩ። ደቀ መዛሙርቱ ያውቃሉ ኢየሱስ የአብ ልጅ እንደሆነ ገብቷቸዋል። ስለዚህ መሲሁ እሱ እንደሆነ፣ ጌታ እሱ እንደሆነ፣ ከመሰቀሉ በፊት ስለ ስቅለቱ እንደነገራቸው፣ ትንሣኤው ደግሞ ለነሱ ምንም የሚገርም እንዳልሆነ ተነስቶም እንዳዩት ማንም ሰው ከነርሱ መንጠቅ እንደማይችል የታወቀ ሆኖ የተገኘው እነዚህ ሰዎች ጌታን በደንብ ስላወቁት ነው። ይዋው እናንተ ለእኔ ትመሰክራላችሁ ከማለቱ በፊት የእውነት መንፈስ በመጣ ጊዜ ስለ እኔ ይመሰክራል፣ እርሱ ስለ እኔ ይመሰክራል ካለ በኋላ እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችኋል። አሁን መንፈስ ቅዱስን ከተናገረ በኋላ ነው እናንተም ደግሞ ያለው። እናንተ ደግሞ ከማለቱ በፊት እናንተ ከኔ ጋር ኖራችኋል ወይ ብሎ እየተናገረ ያለው። መንፈስ ቅዱስስ በምን ምክንያት ነው የሚመሰክርለት? መንፈስ ቅዱስ ከየት ነው የሚመጣው? ጌታ አድራሻውን ነግሮናል። ከአብ ዘንድ የምልክላችሁ። ልክ ጌታ ኢየሱስ በአብ ዘንድ በቃልነት እንደነበረ መንፈስ ቅዱስ
በቅዱስ መንፈስነት በአብ ዘንድ የኖረ የሕያው እግዚአብሔር መንፈስ ነው። ስለዚህ መንፈስ ቅዱስ የሚመጣው ከየት ነው? ወልድ ከነበረበት፣ ቃል ከነበረበት፣ በሥጋ የተገለጠው አምላክ ከነበረበት ከዛ ሉዓላዊ ዙፋን ነው፣ ከሥላሴ ነው፣ ከሰማይ ነው። ከዚህ የተነሳ መንፈስ ቅዱስ ስለ ኢየሱስ የሚያስተምረውና የሚመሰክረው ከምን ተነስቶ ነው ብለን ብንጠይቅ አባቱ ለዘላለም ከልጁ ጋር ስለነበረ የልጁ ምስክር ሆኖ ልጄ ነው ብሎ እንደመሰከረለት፣ ልጄ ነው ብቻም ሳይሆን በክርስቶስ የወደደውን እያደረገ እንደመሰከረለት ከዚህ በፊት እንደተማርነው ጌታ ኢየሱስ ክርስቶስ እኔን እንኳ ባታምኑ ስለ ሥራው አታምኑ አብ ከኔ ጋር እንዳለ በማለት እንደተናገረው እግዚአብሔር በክርስቶስ የተገለጠ አምላክ ሆኖ እንደታየ እንዲሁ ያኔ ከኖረው ከእግዚአብሔር ጋር ከኖረበት ያለ ዘመን ወሰን ከኖረበት ማንነት የተነሳ ኢየሱስ የአብ ምስክር እንደሆነ አባቱም ደግሞ ለልጁ እንዲሁ እንደሆነ መንፈስ ቅዱስም በዚሁ መጠን ነው የሚመሰክረው። በዚያው ንጽጽር ነው እየተናገረ ያለ። አያችሁ፣ መንፈስ ቅዱስ የእውነት መንፈስ ካሉ በኋላ በመጣ ጊዜ ስለ እኔ ይመሰክራል አለና እናንተም ደግሞ ከእኔ ጋር ኖራችኋልና ትመሰክራላችሁ። እናንተ ከእኔ ጋር ስለኖራችሁ ነው የምትመሰክሩ። እኔም ስለ አብ የሚመሰክረው አብ ከእኔ ጋር ስለነበረ እኔም ከአብ ጋር ስለኖርኩ ነው። በሌላ ቋንቋ መንፈስ ቅዱስም ከእኔ ጋር ስለኖረ ወይም ደግሞ ከእኔ ጋር ስለሆነ እኔ ከወጣሁበት እኔ ከመጣሁበት ከአብ ዘንድ ስለሆነ የሚመጣው እሱ ምስክር ነዋል። ምን ማለት ነው? በሌላ ቋንቋ አብ፣ ወልድ፣ መንፈስ ቅዱስ ከዘመናት በፊት ከፍጥረት በፊት ከዚህ በፊትም በተለያየ አጋጣሚ እንደተማርነው በነበረው ህልውና ነበራቸው የሚለውን ቃል ያልተጠቀምኩት ያው አንድነታቸውን ለማስመር ነው። ከነበራቸው ሀልዎት የዘላለም ህልውና ከዚያ የተነሳ ያለ ምስጢረ ኩነት ይባላል፣ መገነዛዘብ ይባላል። በምስጢረ ሥላሴ ትምህርት መገነዛዘብ ይባላል። ከዛ መገነዛዘብ ከዛ የዘላለም ህልውና የተነሳ ኢየሱስ የአብ ምስክር ሆኗል። አባቱ ስለ ኢየሱስ ክርስቶስ ተናግሯል። መንፈስ ቅዱስ ደግሞ ስለ ኢየሱስ ክርስቶስ ሊመሰክር ነው የሚመጣው፣ ክርስቶስን ሊያከብር ነው የሚመጣው። እናንተ ደግሞ ከኔ ጋር ኖራችኋልና የኔ ምስክር ትሆናላችሁ ነው ያላቸው። ስለዚህ የክርስቶስ ምስክር ለመሆን ከጌታ ጋር መሆን አስፈላጊ ነው። ጌታን በደንብ ማወቅ አስፈላጊ ነው። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ይህን እድል ሰጥቶ ነው ምስክሮቼ ያላቸው። ሰዎች ለአንዳንድ ጉዳዮች ሐሰተኛ ምስክር ትሆኛለች ተብላ ተቆጣ ምትሄድ ትኖራለች። እስቲ እባክሽ ምስክር ተብያለሁ አይመስልም። ምንድን ነው ምስክር? አይ እንደዚህ ተከስሼ ወይ ከስሼ እና እንደዚህ ነው እና እንደዚህ ካሉሽ እንደዚህ በመስቀለኛ ጥያቄ እንዳያፈርሱብሽ። ይሄ ሁሉ ግርግር የሚያስፈልገው ለምንድን ነው? ውሸት ስለሆነ። የእውነት ምስክር የሆነው የእግዚአብሔር መንፈስ የእውነት ምስክር ነው። እውነተኛ ምስክር የሚመሰክረው እውነት ነው። እናንተ ደግሞ ከኔ ጋር ኖራችኋልና ምስክሮቼ ትሆናላችሁ። ስለዚህ የምትመሰክሩት ምን መሆን አለበት ማለት ነው? እውነት። ምክንያቱም ከኔ ጋር ስለኖራችሁ እንደዚህ ተናገሩልኝ፣ እንደዚህ በሉልኝ። ጌታ ኢየሱስ ክርስቶስ የነገራቸውን ብቻ አይደለም እኮ ሐዋርያት የጻፉት። ታውቃላችሁ አይደል? ስለ ኢየሱስ ክርስቶስ የብሉይ ኪዳን መጽሐፍት ያሉትን ስለ ኢየሱስ ክርስቶስ አባቱ የተናገረው ስለ ኢየሱስ ክርስቶስ የሆነውን ጠቅላላ እውነታውን ያስቀመጡልን። ከኔ ጋር ኖራችኋልና የኔ ምስክሮች ናችሁ ሲላቸው፣ ምስክርነት ማለት ሰው ያየውን መናገሩ። በቃ አይታችሁኛል፣ እድል አግኝታችኋል፣ ከኔ ጋር ትናገራላችሁ ያላቸው እንደዛ ነው የሆነው። እነዚህ ደቀ መዛሙርት ይሄን በማድረጋቸው ምክንያት የሚመጣባቸው መከራ ደግሞ እንዴት መቀበል እንዳለባቸው ጭምር በማስገንዘብ ማለት ነው። እንግዲህ መንፈስ ቅዱስ ከአብ ዘንድ የምልክላችሁ ብሎ ጌታችን የተናገረለት መንፈስ ቅዱስ በዚህ ቁጥር 26 እና 27 ላይ በመገለጡ ሁለት ነገሮች በደቀ መዛሙርቱ ሕይወት እንደሚሆኑ ጌታችን ተናግሯል። አንደኛው አጽናኝ፣ ከላይ ስለ መከራ እየነገራቸው አይደለም ያለ፣ ስለ ፈተና እየነገራቸው አይደለም ያለ። ግን ከአብ ዘንድ የምልክላችሁ መንፈስ አጽናኝ ሆነው ይለዋል። የሚያጽናና በውስጣችን ሆኖ
የሚያጸና በመከራ ውስጥ ጽናትን፣ በመከራ ውስጥ አሸናፊነትን በደቀ መዛሙርቱ ልብ ውስጥ የሚያኖር መጽናናት የሚሆን ብርታት የሚሆን የእግዚአብሔር መንፈስ አይቻልም። እንደምናወራው በሰው አቅም የሚቻል እንዳይመስላል። ጀግና ስለሆንክ አትችለው። ብዙ ስለተማርክም አይደለም የመጣቀም የእግዚአብሔር መንፈስ ሁሉን የሚችል የአምላክ እስትንፋስ፣ ማስተዋልን የሚሰጥ የአምላክ እስትንፋስ ይሄንን በእኛ ሕይወት ውስጥ ያደርጋል። በክርስቶስ ምክንያት አጽናኝ ነው፣ ምስክር ነው። የጌታችን የኢየሱስ ክርስቶስ ምስክር ደቀ መዛሙርቱን ያጽናናል። ደግሞ ኢየሱስ ክርስቶስን ይገልጣል፣ ያበራል፣ ያብራራል። እነዚህ ሁለት ግብሮቹ ተገልጠዋል። ቁጥር 26 እና 27 ላይ ማጽናናትና ምስክርነት። መሀል ላይ ምዕራፍ 16 ከቁጥር 1 ጀምሮ እስከ ቁጥር 4 ባሉት ክፍሎች ይሄንኑ ከላይ ያነበብኩትን ወይም ደግሞ ያስታወስኳችሁን ነገር በአጽንኦት እንደገና ጌታ ሲያረጋግጥ እናየዋለን። እንዳትሰናከሉ ይህን ተናግሬያችኋለሁ። ይሄን የምነግራችሁ የማትጠብቁት ሆኖ እንዳትደነግጡ ማለት ነው። እንዳትሰናከሉ ማለት ነው። ይሄንን የምነግራችሁ እንዳትሰናከሉ ነው። እግዚአብሔር አሁን ለኔና ለእናንተ ይሄንን የሚነግረን ለምንድን ነው? ሊያስፈራራ ነው? ለምንድን ነው የሚነግረን? እንዳንሰናከል። እየሰማችሁ ነው? ልክ እንደ ጌታ ደቀ መዛሙርት ነን እኛ። የጌታ ደቀ መዛሙርት ነን እኛ። በእግዚአብሔር ምሕረት የክርስቶስ ሆነናል እኛ። ጌታ እነሱን እንዳስተማረ እያስተማረ ነው። እነሱን እንደመከረ እየመከረ ነው። ታሪክ እያስታወስን እንዳለ እንዳታስቡ። ደቀ መዛሙርቱን እንደዚህ ብሏቸው ነበር ብለን የነበር ማስታወሻ ወይም ዝክር አይደለም እያደረግን ያለን። አሁን እየሰማ ነው ያለ ነው እውነት። ጌታ ኢየሱስ ክርስቶስ በዚህ ዘመን ቢሆን የተወለደው እኛ በነ ጴጥሮስ ቦታ ብንሆን እዚህ የተቀመጥነው፣ በሐዋርያቱ ቦታ ቢሆን እዚህ የተቀመጥነው ልንሰማው የምንችለውን ዘመን ጊዜ የማይሽረውን ዛሬም ሊናገረው የሚችለውን ያንኑ ነው እየነገረን ያለ። ስለዚህ ይሄንን የሚነግራቸው እንዲፈሩ እንዲጨነቁ ሳይሆን እንዲዘጋጁ ነው። ሰው ያልጠበቀው ነገር ነው ሁሉ ጊዜ የሚሰብረውና የሚያስደነግጠው። ያልጠበቀው ነገር ነው የሚሰብረውና የሚያስደነግጠው። ጠብቀነው ከሆነ ከቃሉ ተምረን ከሆነ አንገረምም፣ አናዝንም፣ ልባችን አይሰበርም፣ ግራ እንጋባም። እንዴት ይሄ ሆነ አንልም። ምክንያቱም እንደሚሆን ተነግሮናላ። ጌታ አስቀድሞ አስጠንቅቆናል፣ አዘጋጅቶናላ። ካልተዘጋጀ ልክ ነው። ብዙ ሰው ዝግጅት የለውም። በዚህ ዘመን ዝግጅት የለውም። በመጣበት ርዕስ ነው ቆሞ ያለው። ጤና ምክንያት ሆኖ ወደ ጌታ የመጣ በዛ ርዕስ ላይ ቆሟል። በሕይወት ውስጥ ያለ ልዩ ልዩ ፈተና ምክንያት ሆኖ ወደ ጌታ የመጣ እዛ ርዕስ ላይ ቆሟል። በሕይወቱ፣ በኑሮ፣ በትዳሩ ባለበት ክፍተት ውስጥ ባለ ችግር ወደ ጌታችን ወደ ኢየሱስ ክርስቶስ ተስቦ የመጣ ሰው መጽሐፍ ቅዱስን በዚህም በዚያም አቅጣጫ እንዲህ ለመማር ካልቻለ በመጣበት ርዕስ ነው የሚተከለው። ስለዚህ ሲመሰክርም ጌታ ኢየሱስ ክርስቶስ ይህን ችግርን ይለውጥልሃል፣ ይህን ችግርን እንደው ይቀይረዋል፣ ግድ የለህም፣ ወደ ጌታ ብትመጣ ይሄ ነገር እኔም ድሮ እንደዚህ ነበርኩኝ እንደዚህ ሆኖልኛል ነው የሚለው። በሚያውቀው መጠን ነው የሚነግረው፣ ምክንያቱም ለእሱ እንደዛ ስለሆነ። ስለዚህ ሙሉን የመጽሐፍ ቅዱስ እውነት ላያካፍል ስለሚችል ልክ እንደዚሁ እየሆነ በብዙ ሰው ሕይወት ውስጥ በጣም ብዙ ሰው የማይጠብቀው ይሆንበታል። የሚያኮርፉ ሰዎች፣ ጌታን ተጣላሁት የሚሉ ሰዎች፣ አልሰማኝም የሚሉ ሰዎች፣ አልረዳኝም የሚሉ ሰዎች፣ ጸልዬ ተቀባይነት አላገኘውም የሚሉ ሰዎች በእርግጠኝነት ጌታን ያልተረዱ ሰዎች ናቸው። ጌታን የተረዳ ሰው ጸልዮ ያልደረሰለት ቢሆን እንኳ እግዚአብሔር ከእሱ ይልቅ ለእሱ እንደሚያውቅ ይገባው። በሁሉ ነገር የሚያዝንበት ብዙ ነገር ቢኖር እንኳ ደስ የሚልበት ነገር፣ የሚሰኝበት ነገር፣ የሚረካበት ነገር እንዳለው ይታወቃል። በጌታ በኢየሱስ ክርስቶስ እግዚአብሔርን እያከበረ ይኖራል። ወገኖቼ በደንብ አስተውሉ። እንዳንሰናከል፣ ወገባችን የታጠቀ እንዲሆን፣ መብራታችን የበራ እንዲሆን፣ ግራ እንዳንጋባ ጌታ ያመክረናል፣ ጌታ ያዘጋጀናል፣ ጌታ ያስተምረናል። ልክ አሁንም እንደሱ ነው ማሰብ ያለብን። ግልጹን ነገራቸው፣ ከምኩራቦቻቸው ያወጧቸዋል፣
ከዚህ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ከምኩራብ ማስወጣት ማለት መብቶቻቸውን ማሳጣት ነው። የአምልኮ ነፃነታቸው መንጠቅ ነው። እነሱ የኛ ነው በሚሉት የአምልኮ ስፍራ እንዳያመልኩ ጎትተው እንደሚጠሏቸው፣ መብታቸውን እንደሚገፏቸው እየተናገረ ነው። ሌላው ቀርቶ እናንተን የሚገድሉ ሰዎች እግዚአብሔርን እንደሚያገለግሉ የሚያስቡበት ጊዜ ይመጣል። ይህን ያህል ብትጸልዩ ይሄ ይቀራል አለ። ግድ የላችሁ ተግታችሁ ጸልዩ፣ ይሄ ይቀራል አለ። ተግቶ በመጸለይ ውስጥ የእኛ ትከሻ ሰፋ ይሆናል። ተፈትነን እንዳንወድቅ እግዚአብሔር መንፈስ ቅዱስ ልባችንን ይደግፋል። እግዚአብሔር ማስተዋል ይሆነናል። ከሚታየው ይልቅ የማይታየው እንድናይ ያግዘናል። በኤልሳ ዘመን እንደሆነ ገያዝ የሶርያ ሰዎችን ሰራዊት ተመልክቶ እየተንቀጠቀጠ መጥቶ ጌታ ሆይ ጠፋን እያለ ሲጮህ ነቢዩ ወደ እግዚአብሔር አይኖቹን ቀና አድርጎ እግዚአብሔር ሆይ እባክህ የዚህን ሰው አይኖች ግለጥ ነው ያለው እና አይኖቹ ሲገለጡ እዛ ካሉት የፈረስና የአህያ ሰረገላ ይልቅ ከእነሱ ጋር የነበረው ይበልጥ ነበር። እና መንፈሳዊ አይኖቻችን እንዲገለጥ መጸለይ ያለብን፣ ትከሻችን እንዲሰፋ መጸለይ ያለብን፣ እግዚአብሔር በመከራ እንዲያጸናን መጸለይ ያለብን፣ የትኛውም ነገር እንደማይለየን ለማረጋገጥ መጸለይ ያለብን። ጳውሎስ በሮሜ 8 ቁጥር 35 ጀምሮ ከክርስቶስ ፍቅር የሚለየኝ ማን ነው ባለበት ክፍል ያነሳቸው ነገሮች ታስታውሳላችሁ። ረሃብ ነው፣ ጥም ነው፣ ርዛት ነው፣ ያለው ነው፣ የሚመጣው ነው፣ መላእክት ናቸው፣ መናፍስት ናቸው። ምንድን ነው ከክርስቶስ ፍቅር የሚለየኝ? ያንን በዘረዘረበት ክፍል እኔ ይህ ያለው ብቻ ሳይሆን የሚመጣው የሚለው ይገርመኛል። ማለት ለጳውሎስ ተብሎ ነው ልዩ ፈርነስ ነው ማቅለጫ እንኳን ቢዘጋጅ ማቃጠያ ሌላ መከራ በቃ በሰው ልጅ ሕይወት የሌለ እንኳን መከራ በሱ ምክንያት ቢዘጋጅ፣ እኔ ግን አንድ ነገር ገባኛል። በጌታዬ በኢየሱስ ክርስቶስ በእግዚአብሔር ላይ ካለኝ ፍቅር ምንም እንደማይለየኝ ገብቶኛል። መከራዎቹ ማህተም ነው የሆኑለት። ጳውሎስ ገላትያ 6 ላይ የክርስቶስ ማህተም በስጋዬ ላይ ስላለ አንዳችስ እንኳ አያድክመኝ ይላል። ማህተም ሲል ማህተም ይመስላል፣ ግን በጌታ በኢየሱስ ክርስቶስ ምክንያት የወረደበትን ጅራፍ፣ አናቱ ላይ የወረደውን ዘንግ፣ ሰውነቱ ላይ ያለውን ጠባሳና ሰንበር ሁሉ እንደ ማህተም ቆጥሮታል። ማህተም ነው ያለው። የጌታ ስም ምክንያት ሆኖ የተቀበለው መከራ እንደ ማህተም በስጋዬ ላይ ስላለ አንዳችስ እንኳ አያድክመኝ ሲል እናያለን። እግዚአብሔር ቅዱሳኑን የሚያበረታበት ልክ እስጢፋኖስ በድንጋይ ሲቀጠቀጥ በብርታት ሆኖ ዋጋ እንዲከፍል ልግ ብሎ እንደታየው ጌታ ቆሞ ነው የታየው እና እስጢፋኖስስ የእግዚአብሔርን ክብር ጌታ ኢየሱስን በአብ ቀኝ ቆሞ አየዋለሁ ነው። ድንጋይ የወረደበት በዙሪያው ካሉ ሰዎች ኃይል ይልቅ በአብ ቀኝ የቆመው ተመለከተ። ስለዚህ እስጢፋኖስ የሚያደርጉትን አያውቁምና ይቅር በላቸው እያለ እንደ ጌታ እየጸለየላቸው ነው ያንቀላፉ። ይሄ መሆን ይችላል። በምን ምክንያት? በእኛ ሕይወት በሚሰራው በሕያው እግዚአብሔር መንፈስ ምክንያት አጽናኙ ይሄን ውጤት በእኛ ሕይወት ሊያደርግ ይመጣል። እኔ ያለው መጥቷል። አሁን እና እናንተ በጭንቅላታችን ቆመን የምናመጣዋለን፣ ናና ብለን የምናመጣዋለን። እግዚአብሔር ይመስገን ኢየሱስ ክርስቶስ ስለከበረ ወርዷል። ጌታ ስለሄደ መጥቷል። ሄጄ ከአብ ዘንድ የምልክላችሁ ነው ያለ። እኔ ሄጄ አብን እለምናለሁ ከአብ ዘንድ እልክላችኋለሁ ነው ያለ። ከአብ ዘንድ የተላከው የሕያው እግዚአብሔር መንፈስ ለዘላለም ከእናንተ ጋር ይኖራል የተባለለት የእግዚአብሔር መንፈስ ጠቅልሎ ከምድሪቱ እስኪወገድ ማለት ቤተክርስቲያን ስትሄድ ከቤተክርስቲያን ጋር አንድ ላይ ስፍራውን ለቆ እስኪሄድ ምድሪቱን ለቆ እስኪሄድ ድረስ በምድር ላይ አሁንም ይህንን የወንጌል እውነት እያገዘ ክርስቶስን እያከበረ የክርስቶስ ምስክር ሆኖ እያበረታ አሁንም በስራ ላይ ነው። ክብር ለእግዚአብሔር ይሁን እና እንዲህ የሚባልበት ዘመን ይመጣል። የሚመስልበት ዘመን ይመጣል። ምን የሚመስልበት? እናንተን የሚገድል እግዚአብሔር እንደሚያገለግል የሚመስልበት።
ይህን የሚያደርጉባችሁ አብንና እኔን ስላላወቁ ነው። በትክክል አብን የሚያውቅ በትክክል ኢየሱስ ክርስቶስን የሚያውቅ ሰው እንደዚህ ያደርጋል። ሰዎች ገዳይ ከሆኑ አብን አያውቁም። ሰዎች ገዳይ ከሆኑ ወልድን አያውቁም። በተለይ በወንጌል ምክንያት በክርስቶስ ወንጌል ምክንያት ሰይፍ ካነሱ የጌታ የሆኑትን ሰዎች ለማሳደድ ለመክሰስና ለመግደል ከጨከኑ ያለምንም ጥርጥር አብንና ወልድን አያውቁም። ሚስጥረ ሥላሴን ተምረው ሊሆን ይችላል፣ ግን አያውቁም። ሥላሴ ማለት አንድም ሦስትም ናቸው። ሦስትነታቸው እንዴት ነው? በስም በአካል በግብር አንድነታቸው እንዴት? በመለኮት በባህሪ በአገዛዝ በቃ ሚስጥረ ሥላሴ ታወቀ። ትምህርቱ ልክ ነው፣ ችግር የለበትም። ግን እግዚአብሔርን ማወቅ ማለት ኢየሱስ ክርስቶስን ማክበር ነው። ኢየሱስ ክርስቶስን የሚያከብር አብን ያከብራል። ክርስቶስ በሕይወቱ በሰው ሕይወት ከሌለ ክርስቶስ የተናቀበት፣ ክርስቶስ ያልተከበረበት፣ ክርስቶስ ያልተወደደበት ቦታ ካለ እዛ ቦታ እናንተ ቦታ የላችሁ። ይሄ ነው። እዛ ቦታ የምትፈልጉ ከሆነ ክርስቶስ እንዲወደድ ምስክሮቹ ይውደዱት። ሌላ ቋንቋ እኛ ወንጌልን በቀጥታ አይደለም እንጂ በተዘዋዋሪ የሰበክን በመጣን ቁጥር ሰዎች እያመኑ በመጡ ቁጥር ሰዎች ወደ ወንጌል ፊታቸውን ባዞሩ ቁጥር እኛም ስፍራ እያገኘን እንመጣለን። እውነት አይደል? እውነት ነው። አሁን እኮ እዚህ ተቀባብለን ያለነው እኛ ተቀባብለን ያለነው እናንተ ለክርስቶስ ቦታ ስላላችሁ ለክርስቶስ ስፍራ ስላላችሁ የክርስቶስን ቃል ይዤ ለመጣሁት ወይም ለማገለግለው ለእኔና እኔን ለሚመስሉ ሰዎች ቦታ አላችሁ። በትምህርት ደረጃ ምንም ፊደል ከሆነ ሊሆን ይችላል። ግን ወልድ በሌለበት እኔም የለው እናንተም የላችሁ። ስለዚህ ወልድ ይኖር፣ የእግዚአብሔር ልጅ ይኖር፣ ይከበር በምድሪቱ። ሰዎች ይውደዱት፣ ይወቁት፣ ይረዱት፣ ሰላም ይሆንልናል። እሱ በተጠላበት ባልተወደደበት እሱ ስፍራ ባጣበት ቦታ ሁልጊዜ ቦታ የለም። ቦታ አጥተን ከሆነ ስፍራ አጥተን ከሆነ ጥላቻ ነግሶብን ከሆነ ሰዎች ግንባራቸውን ከስክሰውብን ከሆነ እንደው ዝም ብለው አፍንጫቸውን ነፍተውብን ከሆነ ለስራ እንኳ በሄድንባቸው በተለያየ ምክንያት እንኳ የሚሉ ሰዎች ካሉ አንተን ጠልተው እንደሆነ አስበው ከመበሳጨት ይልቅ እኛን አልፈለጉንም ብለን ከማኩረፍና ልክ እንደነሱ አይነት ምላሽ ከመስጠት ይልቅ ወልድ የሌለበት ሕይወት ስለሆነ በፍቅርና በሐዘን እነዚያን ሰዎች ከቻልን መርዳት ካልቻልን መረዳትና መጸለይ አለብን። ይህን ማስተዋል አለብን። ያመነው ሁሉ እንዳላመነው በቃ ምላሽ የታባቷ ልክ ልኳን ነገርኳት ይላል። ሙልጭ አለው ማለት ነው። እንዲህ አይነት ክርስትና የለም። ለማንኛውም ይህን የሚያደርጉባቸው አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ነግሬያችኋለሁ። ስለዚህ ድንጋይ ሲመጣ፣ ሰይፍ ሲመጣ፣ ጥላቻ ሲመጣ ጌታ ነግሮን ነበር፣ አስተምሮን ነበር። ለካ ያለው የሆነው ብሎ ባለመገረም ጌታ ያለውን አስቦ እግዚአብሔርን ማክበርና እግዚአብሔርን ማመስገን ይጠበቃል ማለት ነው። የጌታችን ጸጋ ይብዛል።